በቃ በአንድ ብርጭቆ ወይን እኮ የተዘረከረከ ሰውዬ ነው። ከዚህ በፊት እኮ የገዛ ሚስቱን አስቡት ልጅ የወለደችለትን ብዙ ጊዜ ያየውን ገላ እስከዚህ ድረስ ብቻ ከፈት አርጋለት እኮ ነው ጋሼ የተቀለደበት አይደለ? ሁሉ ጊዜ የሚቀለደበት ደግሞ በታብታብ ነው። በቃ ሹካንሲ ላይ አይጨክንም። በቃ በአንድ ብርጭቆ ወይን እኮ የተዘረከረከ ሰውዬ ነው። ከዚህ በፊት እኮ የገዛ ሚስቱን አስቡት ልጅ የወለደችለትን ብዙ ጊዜ ያየውን ገላ እስከዚህ ድረስ ብቻ ከፈት አርጋለት እኮ ነው ጋሼ የተቀለደበት አይደለ? ሁሉ ጊዜ የሚቀለደበት ደግሞ በታብታብ ነው። በቃ ሹካንሲ ላይ አይጨክንም። ፎቶውን ግርግዳ ሙሉ ለጥፈሽ መኝታ ቤት፣ ሳሎን፣ ክችን ሳይቀር እኔ ሻወር ቤት ራስ ያለ ነው የሚመስለኝ። አንድም ቀን ፎቶውን ከግርግዳ ላይ አውርደሽ የማታቂ ሴትዮ ያዙ ይልቀቁ የምትዩ ለዚችው ነው። ያንቺ እኮ ግራ ነው የሚያጋባው። የምሬን እኮ ነው። የባሏን ፎቶ መኝታ ቤት፣ ሳሎን፣ ሻወር ቤት፣ ሽንት ቤት ለጥፋ አልፈልገውም የምትል ሴት ያየ ነው አንቺን። በቃ አልፈልገውም። አይሩታ ይመችሽ። ግን በቃ ያቺኛዋ ያዙ ይልቀቁኝ በጥፊ የምትማታው ማንንም ማሰማን ሩታ ነብር እያላችሁ ኮመንት ጽፉልኛላችሁ። አሁን ምንድነው የምትሉት? እቺኛዋ ሩታ ምን አይነት ናት? ምክንያቱም ነብር እንደዚያ ሆነ መቼ ማለት ነው። እኔ በምን አቅሜ እኔ እኮ ጋሽሽ ኮረመም ተመልከቱት። በነገራችን ላይ አብርሃም እንደ እቺኛዋ ሩታ በጣም ነው የምትመቸው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ እጥፍ ድርብ አድርጎ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም እና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። የዛሬ ቪዲዮ ግን ከ18 ዓመት በታች ለሆኑ የተከለከለ ነው። ተናግሬያለሁ። እያያችሁ ግቡበት። እኔ ተጠያቂ አይደለሁም ዛሬ ለማወራቸው ነገሮች። ከዛም ውጭ ደግሞ አንዳንድ ቦታ አብረን እንሄዳለን ምናምን ብሎ ቃል ገብቶልኛል። ዛሬ ግን ያ ቦታ እንሄድ ብዬ ምናምን ሳይሆን ማስገድደው ከቡቹ ጋር ፕሮግራም ስላለው ከቡቹ ጋር ያለውን ፕሮግራም ኢንጆይ እንዲያደርግ እየመጣ ነው ማለት ነው። ቡቹ ዋና ይዞት ሊሄድ እንግዲህ ቶሎና ስላልኩትኝ ማለት በቀና ስላልኩትኝ በጊዜ ነው እየመጣ ያለው እና ከልጄ ጋር ኢንጆይ ሊያደርጉ ነው። እንግዲህ ልጄ ዛሬ መስኪን አሁን ዋና ውስጥ ነው የሚዋኘው። እኔ ግን አሁን እነዚህ ልጆች ግን የምራቸውን ነው ማለት ሩታ የምርሽን ነው የምትዩ ነገር የምታደርጊው አሁን እያሳይሽን ያለሽው ስሜት የእውነት ነው? አሁን ደስተኝነትሽ ምናምን ነገር ከአብርሃም ጋር አሁን በእንደዚህ አይነት ሙድ መቀራረብ መፈለግ በቃ አላርላ አሁን እያሳይሽን ያለሽው ነገር የምርሽን ነው? ነገ ጣጣ አታመጭብንም? ሲሪየስ የምሬን ነው የምልሽ። ምክንያቱም አሁን ቀልድ አይደለም። ካሳለፋችሁትና ስትሆኑ ከነበራችሁት ነገር አንጻር ይኸውላችሁ እኛ መጫወቻ አይደለም። በቃ ብዙ ሰው ስሜታዊ ሲሆን ነበር፣ ብዙ ሰው ሲናደር ነበር፣ በጣም ብዙ ሰው አፉን አበላሽቶ ነበር በእናንተ የተነሳ። የምሬን ነው የምላችሁ። ጾሙን እንኳን በትክክል እንዳይጾም አድርጋችኋል። አንዳንድ ሰዎችን አፋቸውን አርክሳችሁባቸዋል። እና ይሄ ነገር የምር ነው ወይ ሲሪየስ? ምክንያቱም ቁም ነገር አድርጉት ወይም ቁም ነገር አድርጊው። አሁን እያደረግሽ ያለውን ነገር በቃ ከአብርሃም ጋር ወደ ነበረን ሙድ መመለስ እፈልጋለሁኝ። ያንን ሙድ ለመመለስ አሁን በድሮ መንገድ ሳይሆን በድሮ ከዚህ በፊት ስናወራና ስንቀራረብበት በነበረው መንገድ ሳይሆን አሁን ከአብርሃም ጋር መቅረብ ያለብኝ በቃ አንድ ሴት ወይም ደግሞ አንድ ሚስት ባሏን መቅረብ ባለባት መንገድ በቃ የተጣላችሁን ባሏን ወይም አስከፍቼዋለሁ የምትለው ባሏን መመለስ ባለባት ቀርባ መመለስ ባለባት በዛ መንገድ ባሌን መመለስ ስለፈለኩኝ ነው ይሄንን እያደረግኩ ያለሁት ካልሽ እሰየው ይሁን። በቃ ካንቺ በላይኛ አናቅም። የሚሆንሽን የሚበጅሽን ነገር አንቺ ነሽ የምታውቂው። እኛ ከሚሆነውና ከሚፈጠረው ነገር ተነስተን ብዙ ነገር እንዘባርቃለን ከምናየው ማለት ነው። ልብሽ ውስጥ ያለውን አንቺ ነሽ የምታውቂው። ለዛም ነው የተለያየ የተዘበራረቀ አይነት ወጥነት የሌለው ስሜት የምታሳይን። ግን ደግሞ ለኛም አስቡልና የምታደርጉት ነገር እኛም ግራ ለምን እንጋባለን? ለምን እኛ አይምሮአችን የተዘበራረቀ ነገር እንዲያስብ ታደርጉታላችሁ? ምክንያቱም ትናንት ከምትሆኑት ነገር አንጻር ዛሬ እየሆናችሁት ያላችሁት ነገር የየቅል ነው። ምንም የሚሄድና የማይገጥም ነገር ነው ሩታም እያደረግሽ ያለሽው። ይሄንን እያልኩሽ ያለሁት ከአብርሃም ጋር ሰላም አትሁኚ፣ በእንደዚህ አይነት ሙድ አትቅረቢው አይደለም። ግን ደግሞ ነገሮችን ሁል ጊዜ ታፈጣጥኛቸዋለሽ። ቀጥታ ወደ ገደለው ነው፣ ቀጥታ ወደ አልጋ ላይ ነው። እንዴት ነው ነገሩ? ነው አምሮት ነው? አንድ ቀን ነው የምትፈልጊውን ነገር ካገኘሽ በኋላ ላሽልትዩ ነው? እንደዛ ካልሆነ ግልጽ የሆነ ነገር አሳይን፣ ንገሪን። እኛም በቃ ይሄን ፈልጋ ነው በዚህ ሙድ እየቀረበችው ያለችው ብለን የሆነ ነገር እንድንይዝ። ምክንያቱም እያደረግሽ ያለሽውና ሁኔታሽ ምንም ሊገባን አልቻለም። ያም የሆነበት ምክንያት ምንድነው?
ለተንኮልም ይመስለናል ከአብርሃምንም ለመመለስ በቃ ፒስ ለመሆን ሰላም ለመፍጠርም ነው እንላለን። እንደገና ደግሞ አእምሯት ነው ሌላ ወንድ ጋር የሚሄዱ አብርሃም ለቺት እንደማድረግ ስለቆጠረችው ያን ማድረጓ በሱ ላይ ቺት ማድረግ ነው ብላ ማስባ ሊሆን ይችላል። ስለዚህ በቃ ቢያንስ አንድ ቀንም ቢሆን ሁለት ቀንም አእምሮታንም ለመወጣት ነው ብለን ማሰብን እኛ ማናስበው ነገር የለም። የምታሳስቡን እናንተ ናችሁ። ስለ ራሳችን ትተንኛ ራስ ምን ቤት እንደሆነን ስለ ሰው ቁጭ ብለን እናስባለን አይደል? ይበለን ካቅድኛ የለብን ትላለች። እሺ የታለ ባባ? ልጁ እየተኝቷል። እባክህ ተኝቷል? አውቀሽ እኔ ልመጣ ስለምታስተኝ ምን ችግር አለው? ምን ቁጣ ታረግ ነው? ይነጣነጭ ባህል እኮ ምንድን ነው የሚነጫጭ ውሃ ዘቢበት ነበር። አውቀሽ ለማስረፈድ ነው። እግዚአብሔርን አይደለም እኔ ለምን አስረፍዳለሁ? ሲረፍድ እኮ ብርድ ይመጣል ምናምን ሰው ልጄን ያሟለፍ አስነክቶት። ስለዚህ እኔ ልጄን እንዲያሞ ፈልግ ይመስላል። ምን ታርጋ አሁን እኮ ምን ታርግ እኮ እንደ ሁኔታው ከሆነ አሁን እየተፈጠረ ነገር ካለው አንፃር እንዴ እናትየው ንክፋታ እናቁኝ በቃ አማራት። እንግዲህ የአማራትን ደግሞ ካንተ ለማግኘት ይሄ ሉል የሚባል ልጅ መቀስ እየሆነባት ነው። ምክንያቱም አባቢ ወሩን ሙሉ የጎደለብህ ነገር ስለሌለ እንደውም አልቃል መጥኔን መጣ ስለጨረሰችው እሷ ደግሞ ብዙ ነገሩ አሁን ፍሬሽ ነው። ለብዙ ወራቶች ከእንደዛ አይነት ነገር ርቃለች። አንተ ደግሞ እዛ የጎደለብህ ነገር ስለሌለ ሁለት ቤት አይደለም ትበላው በሁለት ቢላ እየበላ እኮ ነው ግራ ይገባንና ስለዚህ እሷ ደግሞ አሁን በዚህ ሰዓት አንተ እየመጣ ልጄን ነው የምትለው። እዛ ታስታግሳለህ፣ እዚህ መተህ ከልጅ ጋር ነው ጊዜ ማሳለፍ የምትፈልገው። እሷ ደግሞ ትፈልጋለች። ይሄንን ደግሞ ተረዳት። መቼም ያለ ምክንያት እንደዚህ እየሆነች አይደለም። የሆነ አሁን አካውኗና አቀራረቧ አብርሃም እንዲቀርባት ነው። ኖ አብርሃም ሲጀምር እሷ ጓገጭ ስትልበት ደንብሮ ስለሚጠፋ እንጂ እንደዚህ አይነት ፊት ሰጣው። ከዚህ በፊት እኮ ከአንድም ሁለት እኮ አባቢ እኮ አልቻለም፣ አይችልም። አብሶ የሩታን አይችልም። በነገራችን ላይ ሩታ የሆነ አይነት አክሽን አሳይተው ጋሼ እምቢ የማለት አቅም የለውም። የምሬን ነው የምላችሁ። በቃ በአንድ ብርጭቆ ወይን እኮ የተዘረከረከ ሰውዬ ነው። ከዚህ በፊት እኮ የገዛ ሚስቱን አስቡት፣ ልጅ የወለደችለትን ብዙ ጊዜ ያየውን ገላ እስከዚህ ድረስ ብቻ ከፈት አርጋለት እኮ ነው ጋሼ የተቀለደበት አይደለ? ሁሉ ጊዜ የሚቀለደበት ደግሞ በታብታብ ነው። በቃ ሹካንሲ ላይ አይጨክንም። ደካማ ጎኑን ታውቀዋለች። አሁን ብዙ ሰዎች ደካማ ጎኑ ልጁ ነው፣ ደካማ ጎኑ ልጁ ስለሆነ ነው ምናምን። አባቢ ወፍ የጃክሰን ደካማ ጎኑ በቃ ሹካንሲ ነው። ይሄንን እኮ እያሳየን ነው። አሁን ሶስተኛ ዙር እንዴት ይሸወዳል? እንዴት ሶስተኛ ዙር ይንሰፈሰፋል? እሱ ምንድነው? ምን አይነት ወንድ ነው ላለመባል ነው እንጂ በሩታ ጉዳይ አባቢ በቃ አይችልም። የምሬን ነው የምላችሁ። ራስን ኮንትሮል ለማድረግ ሞክር። አሳስብ ስለዚህ ቡቹ እየተኝቷል። ትንሽ እስከሚል ማነው ምን አመጣው? አትሳሳትም ምን አመጣው? ጋሼ ልጁን ላይ ነው የመጣው አይደለ? አይ ሩታ ፍላጎትሽን በቃ በሚገባው አማርኛ ትነግሪዋለሽ። እኛም ይገባናል። እናቴ አንቺ ቃሊቲ ብረታ ብረት አይደለም የተመረትሽው። በቃ ማንም ሴት እንደሚያምራት ያምርሻል። ከባልሽ መሆኑ ደግሞ ደስ ይላል። በቃ ማስታገስም ካለብኝ ባሌ ጋር ሄጄ ነው ማስታገስ ያለብኝ ብለሽ ማሰብሽ ራሱ የተከበረ በቃ የምሬን ነው የምልሽ። በቃ ምን እንበልሽ፣ ብዙ ሴቶች ሊማሩበት የሚገባ ነገር ነው። አረ ደግሞ ዝም ብዬ ነው የቀባጠርኩት። ምንድን ነው የምትማሩት ከዚህ እናንተ? አዎ ልክ ነው ትላላችሁ እንዴ? ለማንኛውም ግን በቃ ጋሼ ተረዳት፣ በቻልኩ አቅም ተረዳት። በቃ አንድ ቀን ነው፣ ምንም የሚመጣ ነገር የለም። ሌላ ቦታው ሰዳታ አንተ ሌላ ስንት ቦታ አለ አይደል እንዴ? የሆነሽ ነገር በከፋ ቁጥር አልጋ ለመያዝ አይደል የምትሮጣው? ለዚህ ጊዜ ሲሆን ምንድን ነው የምትደረደረው? ጽድት ያለሽ ቦታው ሰዳት፣ በቃ በሻማ ድምቅ ያለ አበባ የተበተንበት ምናምን ነገር ቆንጅዬ፣ አንድ ባል ለሚስቱ የሚጋብዛት አይነት ራታ አዘ በቃ አጥግባት። በባዶዳ ደግሞ ልጅቷን አውላል ቀንዳት ልካት የምትፈልገውን ፏፈሽ በል። ምንድን ነው ከሚስት ጋር ነው፣ ማንም አይቀየምም። ሄርሜላ እንደሆነ ያው አትፈልግሽን ተብላ እዛ ልጅቷን ሌላ ጣጣ ውስጥ እብደት ውስጥ ልትከቷት ነው። ቆያ ነው ጨረስኩኝ። ቡቹ ተኝቷል። እግዚአብሔርን ተኝቷል። ይኸውልህ ልንገርህ፣ ትንሽ ካላገባደደ እንቅልፉን በጣም ነው የሚነጫነጨው። አላየኸውም እንዴ? እዚህ ጋር በቀደም ዕለት እንቅልፍ መጥቶበት ሲቀውጠው ከቀሰቀስኩት አሁንም ይምስበታል። ትንሽ ታይም ተኝና ለምን ሲባል ሲነሳ ማለት ነው። እኔ ሌላ ቦታ ሄጄ የምሄደው እኔ አብርሃም እኔ አንተም ቦን የመጣ ይምጣ፣ ሲሪየስ የመጣ ይምጣ። እንዲህ ልጅና እንዲህ ሁሉ ነገር በቃ ቀርቦል አልበላ ተከፍሎ ይሳቡ
እንዴ በቃ ጥርግ አድርገህ መብላት ነው። ምንም የሚመጣ ነገር የለም። ጠዋት ሄደህ ትረጫለህ። እኔ አንተም ቦን አልደረደርም። የምሬ ነው። እኔ በአብርሃም ቦታ ቦን ምንም የምደረደረው ነገር የለም። እንዴ በዚህ ደረጃ እንደዚህ ቃል አውጥታ እስክትጠይቅህ እንዴ ሁሉንም ነገር እንዴት አልረዳም ትላለህ አንተ? ተረዳጅ። አንዳንድ ነገሮችን ተረዳል። አንተም የሚጠቅም ነገር ላይ እሺ በል። ስንት የማይጠቅም ነገር ላይ እሺ ብለህ ገብተህ ጉድ ተሰርተህ የለ እንዴ? ለሚጠቅም ነገር እዚህ ጋር አንተም እንዴ ለሚጠቅም ነገር የማይጠቅም ነገር ላይ እዛ ጉልበትን ጨርሳል እንዴ መጣሁ። ይሄው በቃ ትክክለኛው የወርቅ ማዕድን ያለበት ቦታ ላይ ነው ጊዜህንም ገንዘብህንም ማፍሰስ ያለብህ። ስለዚህ የምታተርፈው አንተ ነህ። ሲሪየስ የምሬ ነው ብሎ ደግሞ የምታውቀውን የወርቅ ማዕድን በዚህ ደረጃ መፍራት የለብህም። እኔም ብለህ በቀደም ለምንድን ነው አንቺና ቦቹ ነው ብቻችሁን ማግኘት እንፈልገው አልከው? ብቻችንን ስንሆን ምንድን ነው በቃ ይኸው አሁን ብቻ ስለሆንሽ ሰላም ነው ገባሽ? ሌላ ሰው ቢኖር ብዙ ሴጣን ይሰበሰብ ነበር እዚህ ቤት ውስጥ። ስለዚህ አሁን ብቻ ሳገኝሽ ሰላም ነው። ልጄን አይቼ ወይ ልጄን መስጠት አለብኝ መጥቼ ልጄን ወስዳለሁ። ልጄን አያለሁ እሄዳለሁ በሰላማዊ መንገድ አይሽ እንደዚህ በሰላም ማለት ነው። በቃ እንደዛ ነው አይመስልም። እኔ ከዚህ በፊት ግን ምን ብያችሁ ነበር? ሁለቱ ተረጋግተው ሁለቱ ብቻ ተገናኝተው ማውራት ከቻሉ ሰላም የመሆናቸው አድቫንቴጅ እየሰፋ ነው የሚሄደው። የመቀራረብ እንትናቸው እየሰፋ ይሄዳል። ደስ የሚልም ነገር እናያለን። እኛም ፈታ ብለን ነው የምንመለከታቸው። ከነዛ አሮጊቶች ሰብስባችሁ ከምትጫጫውብን ይልቅ እንደዚህ መታችሁ ሙድ ብትይዙብን እኛ ደስ ይለናል። የምሬ ነው የምላችሁ። የሚያምርባችሁ እንደዚህ ነው። ባልና ሚስት ናችሁ፣ ወልዳችኋል። በቃ ካልጋ ላይ ጨዋታ ውጪ ሁሉን ነገር እንደዚህ መታችሁ ብታሳዩን ደስ ይለናል። ከዛ ውጪ በዚህ በኩል 3 በዚህ በኩል 3 ሰው ይዛችሁ መታችሁ የውሻ ጥል ነው የምትጣሉት። የምሬ ነው የምላችሁ። ውሻ ሰፈሩ ሲጫጫ አይታችኋል? በቃ እንደዛ ነው የሚሰማን እኛውን። እናንተ እዛ ጋር ሰው የሰው ጩኸት የሚሰማን መስሏችሁ ነው አይደለ? የውሻ ጩኸት ነው የሚሰማን በነገራችን ላይ በየቀኑ ጆሮአችን ላይ ከመጫዋቸው የተነሳ ማለት ነው። ዛሬ ግን እንደዚች አይነት ምርጥዬ በቃ አለ አይደለ? ተረዳኝ አልረዳም እኛ ተረድተን ስለምናያችሁ በቃ ይመቸናል። እዚህ አላስተኛውም። እዚህ አልጋ ላይ ስለሆነ ይወድቃል። እንዳይወጣ ከዚህ ክፍል እንዳይወጣ ከዚህ ክፍል እኔ እኮ ላንተን የጠየኩት አሁን ስለመሸጥ መቼ አወራሁ እኮ ያልጋ ላቆም ነው። አይ ሩታ ግን እንደ ጸሎት ክፍል ፎቶውን ግርግዳ ሙሉ ለጥፈሽ መኝታ ቤት ሳሎን ክችን ሳይቀር እኔ ሻወር ቤት ራስ ያለ ነው የሚመስለኝ። አንድም ቀን ፎቶውን ከግርግዳ ላይ አውርደሽ የማታቂ ሴትዮ ያዙ ይልቀቁ የምትዩ ለዚችው ነው። ያንቺ እኮ ግራ ነው የሚያጋባው። የምሬን እኮ ነው። የባሏን ፎቶ መኝታ ቤት ሳሎን ሻወር ቤት ሽንት ቤት ለጥፋ አልፈልገውም የምትል ሴት ያየ ነው አንቺን ነው። በቃ አልፈልገውም። አይ ሩታ ይመችሽ። ግን በቃ እንደ ባንቺ በራስሽ ዛቢያ ነው የምትሽከረከሪው። በቃ እንደ ሙድሽ ነው። በቃ ይሄው አሁን እንደ ሙዷ ነገ ደግሞ ሌላ ደግሞ ነብር ሆና ልትመጣብን ትችላለች። ያቺኛዋ ያዙ ይልቀቁኝ በጥፊ የምትማተው ማንንም ማሰማን ሩታ ነብር እያላችሁ ኮመንት ጽፉልኛላችሁ። አሁን ምንድነው የምትሉት? እቺኛዋ ሩታ ምን አይነት ናት? ምክንያቱም ነብር እንደዚህ አይሆንም መቼም አይደለ? ሩታ ምን እንደምትሉ ጻፉልኝ ኮመንት ላይ። የዛሬዋ ሩታና የትናንትናዋ ሩታ ምንድናት ለእናንተ? እቺን እንዳረሷት መሸጥ ፈልግ ደላላ አለ ልፈልግ ነው እንጂ ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። እሺ እና ስንት ታሪክ የተሰራበት አልጋ እኮ ነው እንዴ ነችና ስንት ጩኸት የጮሽበትና አልጋማ እንዴት ትረሻዋለሽ? ማለቴ ያው በእርግዝናው ወቅት አላር ልጁ ሲፈራገጥ ነው። ሌላ ነገር እንዳታስቡ። ታሪካዊ አልጋ እኮ ነው። እንኳን አልጋውን እኮ ፎቶንም አላወረደችም። ትቀልዳለህ እንዴ? አንወጣም። ጋሽሽ ኮረመም ተመልከቱት። ደርሶባል ጥቃት፣ እንደዚህ መደፈር ጥቃት። ተጠንቀቅ ያለኝ እኮ ወዶ አይደለም እናቴ። እኔ በቃ ባሎቻችሁን በዚህ ደረጃ ማወቅ የምትችሉ ሴቶች በቃ እናንተ አንደኛ ናቸው። እንደና አብርሃም አይደለም ከና አብርሃም በላይ ብትጣሉ እንኳን ከባሎቻችሁ ጋር ለመታረቅ ወይም ደግሞ የሆነች አሪፍ ሙዱ ስለመግባት እንደዚህ በቃ አንድ ቀን ይበቃቸዋል። ሩታ የባሏን ባህሪ በደንብ አድርጋ ስለምታውቀው ነው እስከዛሬም ድረስ ስትገግም እንጂ ከአብርሃም ጋር አሪፍ ሙድ ለመፍጠርና ሰላም ለመፍጠር ከብዷት አይደለም። በቃ ወንድ ነው እስኪ እንደ ባል ይሁን ምናምን የሚሉ ነገሮችን እሷ ስለፈለገች ትዳር ላይ ስለምታከር እንጂ ሲሪየስ የብሬን ነው ብላችሁ በቃ በደንብ አድርጋ ነው አብርሃም የምታውቀው። አታዩትም እንደ ጋሼ የመጀመሪያው እኮ ነው የሚመስለው እንደ ድንግል ወንድ እየተሽኮረመመ ከስንቱ ተጠንቅቄ እንዳለው እኔ ነኝ የማውቀው። አልወጣኝ አረስማ እኔን ራሱ ሰውታችሁ ምንድነው እናንተ ሰዎች? ይሄ ቪዲዮ አልቆ እኔ ራሱ ወደ ሚስቴ የምሄድበት ሰዓት ነው ይናፍቀኝ። ተው እንጂ አንዳንድ ጊዜ የሚያይን ሰው
ሰው እኮ ነው እንስሳ ዛፍ ወይ ምናምን ነው እንደሚያያችሁ ሰው እኮ ነው የሚያያችሁ። ለእኛም አስቡልን። እኔስ ሚስት አለኝ ይብላኝ ሚስት ሳይኖረው ይህንን ቪዲዮ ለሚያይ ሰው ለምን ያስፈራል? ይሄ ቤት ውርር እያደረገኝ ነው። ምንድነው ቤቱ የሚወር እንዴ? ሰውነትህን ነው የወረረ። ቤቱ ሊወረኝ ነው? ምንም ቤቱ አልወረረም። ሰውነትህን ወሮ ነው እንጂ አልቻልክም መቋቋም። በቃ ናፍቀዋል አይደል እንዴ? ሲጀምር ይናፍቃል። ግን እኔ እንጃ። አሁን የሩታ ሙዷ ምናምን ሊደብራችሁ ይችላል። እኔ ተመችቶኛል። የምሬን ነው ማለት ተመችቶኛል። በቃ እሷ የተመቻት ነገር ይመቸና እንዴ የሚያናድ ነገር ላይ ብቻ አይደለም መናደድ ያለብን። በቃ እሷ የተደሰተችበትን በቃ አሪፍ ላይ ነኝ በቃ አሁን ያለን ከአብርሃም ጋር ምናምን አብላ የምታመጣውንም ነገር እንደ ሙዷ እንቀበላት። አንዳንዴ ሙድ መያዝ ከሆነ ሙድ ተያዝ፣ እውነቷንም ከሆነ በቃ ይመቻት። እኔ በበኩሌ ተመችቶኛል። ጋሼ ቤቱ ወረረኛል እንጂ ሰውነትህን ነው የወረረ። በቃ ወረረ እኮ ሰደግ ደስ የሚል ስሜት ነው እኮ አይ ግን ቆይ እኔ ግን አብርሃም ማለት ነው አሁን እኛ ምናምን ለእኛ እየተደረደርክ ነው አይደል? አልፈልግም ምናምን ነገር እኔ አቋም ያለኝ ሴት ነኝ አቋም ያለኝ ሴት እላለሁ አቋም ያለኝ ወንድ ነኝ ምናምን ብለህ አይተናል እኮ ሩታ አይተናል እኮ ከአንድ ሁለትም ሶስቴ ተው እንጂ እንዴ አቋም ምን እንደሆነ እኮ አይተነዋል። በቃ ሰው እምቢ ማለት አቋምም አለው እምቢ ያለ ማለትም አቋም አለው። አንተ ደግሞ እምቢ ማለት አትችልም። ምክንያቱም አትጨክንም በእንደዚህ አይነት ነገር። እስከ ዛሬም ጣጣ ውስጥ የከተተ እዛ ሌላ ቀምስ አይደለ? ከዛሬ ነገ ትርፍ አገኝበታለሁ ብለህ የተለየ ማዕድን መስሎ ቆፍረ ይኸው እስከ ዛሬ ድረስ ጉልበትህን፣ ገንዘብህን፣ ጊዜህን አቃጥለ ምንም ነገር ሳታገኝበት ለካ አንድ አይነት ነው ብለህ አይደል ተመለሰ የመጣው። ተው እንጂ ጋሼ ታቅበ ነው የመጎችን እየጠበቀ ነው። መጠንቀቅ፣ መታቀብ፣ ሌላስ መጠቀም መሰለኝ። ምን አልኩት ጋሼ ራስን ከሴቶች ጠብቅ ሲለኝ አይደለም ወይ ሰላም አልኩት። 4 ህጎች ነው ያሉት የመና እኔ 2ቱን ነው የማውቀው እኮ እንደዚህ ለማየት ስመጣ እየለመንኩኝ ነው እንደምታሳይኝ። ይሄ ነገር ዛሬ ነው የተፈጠረው እንጂ እስካሁን በስርዓት ነው እያየህ ያለው። እስካሁን አይደለም ምንም ያየሁት። ከፖሊስ ጣቢያ በኋላ አንድ ቀን ነው እዚህ ቤት የመጣው እሱም ትናንትና እና ከብራዘር ጋር የመጣን ቀን 2 ቀን ምንም የሚያስብል ነገር የለውም። ሩታ አረ ትልቅ ሰው አይዋሽም ስታይኝ ያረጀሁት ነው እና ገባ እኮ ፀጉር ምን ጠብቃለህ ታዲያ? ያንቺ እንትን ነው ያስገባው። አንተ እዚህ ፀጉር ገባ ምናምን ትላለህ እንዴ? በነገራችን ላይ አብርሃም እችኛዋ ሩታ በጣም ነው የምትመቸው። ሲሪየስ የምሬን ነው የምላችሁ። እስካሁን ድረስ ካያችሁት አንድም የንግድ ነገር ፊቱ ላይ አላየንም አይደል? እችኛዋ ሩታ በጣም ነው የምትመቸው። በቃ ምክንያቱም እንደዚህ እንድትሆን እንደዚህ ስትሆን ምን ስትል በቃ ደስ ነው የሚለው እሱ ስለሚተዋወቁም ነው። በቃ ማለት እንደተጣሉ ተታርቀው ወይም ደግሞ የሆነ ተነጋግረው ሳይሆን መመለስ ወይም ወደ ህይወታቸው ወደ ነበራቸው ህይወት መመለስ የሚፈልጉት በቃ እዛው እንደተጣሉ እዛው እንደገና ነገሮችን ትተው ነው እነሱ ላይፍም መቀጠል የለመዱት። እንደዛ ባይሆን ኖሮ እንደዚህ ያ ሁሉ በድሎኛል እንደዚህ አድርጎኛል ብለው ካልተጋደልን ሲሉ የነበሩ ልጆች እንዲሁ በቀላሉ ነገሮችን አብርደው ደግሞ አሁን አየር ላይ እኮ ምንም ይቅርታ ሳይጠያየቁ በቃ ታብታብ እንዴ! ይሄ ከባድ ነው። እኔ እንደዚህ አይቻላቅም። አሪፍ እኮ ነው። አይቻላቅም ስላችሁ ከባድ ነው አይደለም፣ ምርጥ ነው። እንደዚህ አይነት ፍቅር ካለ እንደዚህ አይነት ትዳር ውስጥ ካላችሁ ምርጥ ነው። ወዲያው ያን ሁሉ ነገር ረስታችሁ እንደዛ ፖሊስ ጣበቅ ብትስዬ ልቅሻ ምናምን አልፈልገውም በዚህ ገብቼ ወጥቼ ብላችሁ ልክ በሆነች ንግግር ሰላም ሰፍናችሁ በማግስቱ አልጋ ላይ ካልወጣን የምትሉ ከሆነ ኧረ ምርጥ ነው። ይሄ እዴ ከየት ይገኛል? ይሄማ ይበረታታል። እኔ ግን ማለት ነው ብቻ ይሁን እስኪ ይሁን። አሁን አብርሃም እየፈለገ በቃ ማለት ውስጥ እኮ ፍላጎቱ ከአናቱ ላይ መጥቷለች። ብቅ ጥልቅ የምትለው የለችም ልጅ እያለን በቃ እዛ ጋር ደርሶበታል። ግን ምክንያቱም እየዞረች ምን እያለች ስትሸሻሽ የሁሉ ደቂቃ ምናምን ወንድ ልጅ ነው አይችለውም። ለዛውም የሚያውቀውን ገላ ለዛውም ከማወቅም አልፎ የሚጣፍጠውን ገላ ላይ በዚህ ደረጃ የሚጨክን አይነት ወንድ ሆኖ አይደለም አብርሃም። ግን ፈራሁን ፍርሃት አስቡት። ይህንን የመሰለ እድል ያጣሽ ሩታ በገዛጅሽ ነው እንዲፈራሽ አረግሽዋ። እስከ ዛሬ ከአንድም 2 3 ነው ምናምን የሸወርሽው የሆነ በገላሽ ምናምን ነገር በቃ አለ አይደል ናፏ እንበል ምናምን በሚል ሙድ ነው ልጁን ጉድ የሰራሽው። ስለዚህ አሁን ይሄንን ነገር እየፈለገ ልጁ እንዴት አድርጎ ይመንሽ? በገዛ ድልሽን የዘጋሽው አንቺ ነሽ። እንግዲህ አባቢ እንዳፈር የራቁት ቪዲዮም ይያዝ፣ እኛ ከጎንነን የምሬን ከጎንነን በሉት በቃ ይያዝ። የፈለገ የራቁታ የምንም ቪዲዮ ይያዙብህ ምን ይመጣል? ምንም እንዳፈረ ደግሞ ሄደ እንደዚህ ፍሬው እንደዚህ ብሎኛል ብለህ ጣጣ ውስጥ እንዳገባ
እስኪ ነገር የሆነ እናያለን። ቡዜ ምን እያንከተከታት እንደሆነ አይዶን ነው። የቡዜ ነገር ግራ አጋብቶኛል። የምሬን ነው ብላችሁ አብርሃምና ሩታ ጋር እንደዚህ ሰላም መሆን ቡዜን ለምን እንደዚህ እያበገናት እና እያቃጠላት እንደሆነ አላውቅም። ወንድሟን እሷ በፈለገችበት መንገድ ከሩታ ጋር ያለውን ነገር እንዲሆን ነበር የፈለገችው። ያው ባልና ሚስት ናቸው። እኛ ያኛውን የዛኛውን ሰው ስሜት አናቆም። ሲናደድ ምን ሲል የቆረጠለት በቃ ከዚህ በኋላ ማይገናኙ ምናምን አይምሰላችሁ። ብዙ ሰዎች መሀል ቤት የቀሩት ለዛኛው ወገን ወግነው አብረው ብለውለት መጨረሻ ላይ ግን ሰላም ሲሆኑና ምን ሲሉ ውስጣቸው የነበረው ያ ፍቅር ያ መዋደድ ያ ብቻ ብዙ ነገር ያሳለፉት ነገር እንደ አዲስ ብድግ ብሎ ለመነሳት ይሄው አንድ ቀን አለው። አንድ ቀን ይበቃቸዋል መላመድ ምናምን እንደገና ወደ በፊቱ ነገር ይቅርታ መባባል እንኳን አልጠበቁም። ያው ይቅርታ የተጠያየቁት በልጁ ጉዳይ እንጂ በሁለቱ መካከል በተፈጠረ ጉዳይ አይደለም፣ በትዳራቸው ጉዳይ አይደለም። ግን ይሄው ሁሉን ረስተውና ጋሼ በቃ ሌላ ተአምር ውስጥ ገቡ እና ቡዜ ተረጋጊ፣ በቃ ተረጋጊ። ምሬን ነው የምልሽ። በዚህ እድሜሽ እንደገና በሰው ህይወት ለዛውም ወንድ ልጅ እንዴት እንደዚህ ይሆናል? ኖ በቃ ይሄው እስከዛሬም ገብቶበታል እኮ ጋሼ። ጨጓራ በሽተኛ እንዳትሆኝ፣ ደም ግፊት እንዳይዝሽ። ይኸውልሽ ያጣፍጥልን እኔን ጥፋተኛው ከዚህ በኋላ በመሃላችሁ አልገባም ብለሽ ነው መውጣት ያለብሽ እንጂ እንዴት ይሆናል ከሩታ ጋር እንዲሆን አልፈልግም ምናምን ነገር አይሆንም። ይሄ ደስ አይልም በቃ